ሰላም ጤና ይስጥልኝ ተመልካችና አድማጮች፣ አሁን የወጡ የሚገኙ መረጃዎች አሉ። ቀጥታ የማስደምጣችሁ ይሆናል። የጎንደርና የጎጃም በጥምር ሲያሰለጥን የነበረው ኮማንዶ ዋና አሰልጣኝ ህግ የማስከበር ዘመቻ በተወሰደው እስከ መጨረሻው ተሰናብቷል። ይህ ጉዳዮች በአጽንኦት የምንዳስሰው ይሆናል። ህወሓት ወረራ እንደመጣ ይታወሳል። እንዳመጣጡም ጥሩ ትምህርት ተሰጥቶት ተመልሷል። በዚህም መገናኛ ሬዲዮን ብሬንና ዲሽቃም ገቢ ተደርጓል። እነዚህን ጉዳዮች እንዳስሳለን። መንግስት የዘረጋላቸውን የሰላም ጥሪ ተቀብለው የገቡ አሉ። እነዚህን ጉዳዮችም የምናየው ሌላኛው መረጃችን ነው። የሻቢያ ዋነኛ ራስ ምታት የሆነው ወደ 20 የሚደርሱ ተዋጊ ጀቶች ኢትዮጵያ ልትረከብ መሆኑ ሌላኛው የወጣ የሚገኝ መረጃ ነው። ለዚህ ደግሞ ለሻቢያ ከፍተኛ ራስ ምታት የሆነበት ጉዳይ አለ። እነዚህን በዋነኛነት የምንዳስሳቸው ይሆናል። ህገወጥ የጦር መሳሪያ ዝውውርን በተመለከተ በኮንትሮባንድ ሲያዘዋውሩ የነበሩ እስከ ተጠርጣሪዎቹ በቁጥጥር ስር ውለዋል። እነዚህን የማስደምጣቸው ይሆናል። ጥር 19 2018 ዓመተ ምህረት እዚህ ጋር የይዘው ወደ ጉዳያችን ቀጥታ የምናመራ ይሆናል። አዲስ የሆናችሁ ሰብስክራይብ ቤተሰብናችሁ ላይክ ሼር ማድረጋችሁን እንዳትረሱ። አርበኛ ብለው የሚጠሩት ወይም ሙልቅ ተብሎ የሚታወቀው ሙልቀን መኳንንት በተለይ በጸደይ ማሰልጠኛ የኮማንድ ማሰልጠኛ ትምህርት ቤት ሲያሰለጥን ሲያስታጥቅ የነበረ ሁለቱን በጥምረት የጎንደርና የጎጃምን አዲስ ሰልጣኝ ኮማንዶችን በጸደይ ተብሎ በሚታወቀው የማሰልጠኛ ትምህርት ቤት ሲያሰለጥን የነበረው በትናንትናው ጥር 18 2018 ዓመተ ምህረት በተወሰደው የህግ ማስከበር ዘመቻ ከመጨረሻው ተሰናብቷል። ይህ ሰው በዋነኛነት በመንቀሳቀሰው ወይ በቋሚነትም ሲያሰለጥን የነበረው በጸደይ የኮማንድ ማሰልጠኛ ብለው በሰየሙት የማሰልጠኛ መሆኑ ነው የተገለጸው። ይሄ ማሰልጠኛ ትምህርት ቤት ሁለቱም በጥምረት ሲያሰልጥንበት የነበረ ነው። የጎንደርና የጎጃም ፋኖችን በጸደይ ትምህርት ቤት ኮማንዶችን ሲያሰለጥን እንደነበረ የተገለጸ የሚገኘው። በዚህም እንግዲህ በሳሙኤል ባለድል ተብሎ የሚታወቀው የጎንደር የፋኖ ከፍተኛ ራስ ምታት እንደሆነበት ነው በራሱ መግለጫ ያወጣ የሚገኘው። ስለዚህ ምን ያህል ከፍተኛ ራስ ምታት እንደሆነባቸው ወይም ህግ የማስከበር ዘመቻው ተጠናክሮ እየተወሰደ መሆኑን የሚያመላክት ነው። ከዚህ በፊትም ትምህርት አልወስድ ብለው ነው እንጂ ከፍ ያለው ደሴና አስቻለው ደሴ ህግ የማስከበር ዘመቻ በተወሰደው ከዚህ በፊት ቀደም ብሎ እንደተወሰደ ይታወሳል። ከነዚህ ትምህርት አልወስድ ብሎ ዛሬም ደግሞ ሙልቀን ተብሎ የሚታወቀው ተሰናብቷል። ሌላኛው ጉዳይ የህወሓት ታጣቂዎች በምዕራብ ጠለምት ማይቴክሊና ማይዳጉሳ ተብሎ በሚታወቅ ቀጠና ወረራ ለማድረግ ወልቃይት ጠገዴ ስቴት ሁመራ ዞን ተከዜን ወንዝ ተሻግረው በመግባት ይህ ሙከራ ሲያደርጉ ጥሩ ትምህርት ተሰጧቸው። በዚህም ዲሽቃ ብሬንና አዛዥ የነበረው በምርኮኛ መልኩ ገቢ መደረጉ ተገልጿል። በተለይ በውጊያው የደንቢያ ክፍለ ጦር ሎጂስቲክ አመራር የሬጅመንት ዋና አዛዥ በጀግናው የሀገር ሰራዊታችን ገቢ ሲደረግ በዚህም አንድ ብሬንና አንድ ዲሽቃ እንዲሁም ደግሞ የተለያዩ ተተኳሽ ቅንቡሎችም ገቢ መደረጋቸው ተገልጿል። ህወሓት የማተኛው አማራን ለማጥፋት ላይ ተቀን እየሰራ መሆኑ ይታወሳል። ለዚህ ደግሞ ከጎኑ አለውልህ የሚለው ፋኖ መሆኑ በግልጽ እያስረዳ ይገኛል። በተለይ በምዕራብ ግንባር አርሚ 11 ኮር 111 ብለው የሚጠሩት ተከዜን በመሻገር ነው ይሄን ወረራ ለማድረግ ሲሞክር ጥሩ ትምህርት ተሰጥቶት እንዳመጣጡ ተሸኝቶ ቀሪዎችን በምርኮኛ መልኩ ከመሰል ተተኳሾች ገቢ የተደረገው። ሌላኛው ጉዳይ ቀሪ ወንድሞቻችን መንግስት የዘረጋው ሰላም ጥሪ መቀላቀላቸው ተሰምቷል። በአማራ ክልልና በአማራ ፋኖ ህዝቦች መካከል የደረሰው ሰላም ስምምነት ተከትሎ ደቡብ ጎንደር ዞን በስማዳ ተብሎ በሚታወቀው ቀጠና ታጥቀው ሲንቀሳቀሱ የነበሩ እስከነሙሉ ትጥቃቸው መንግስት የዘረጋላቸው ሰላም ጥሪ ተቀላቅለው ገብተዋል። ሌላኛው ጉዳይ ሀገራቸው ወደ 20 የሚደርሱ ተዋጊ ጀቶችን ልትረከብ መሆኑ ነው። የዩናይትድ አረብ ኤሚሬትስ ለኢትዮጵያ የአየር ኃይል በቁጥር እስከ 20 የሚደርሱ የፈረንሳይ ሰራሽ ተዋጊ ጀቶችን ልትረከብ መሆኑን ከዚህ ጋር ተያይዞም ህወሓት ጮቱን እያሰማ ይገኛል። በተለይ እነዚህ ተዋጊ ጀቶች እንግዲህ ከፍተኛ የሆነ አቅምም እንደሚፈጥሩ እየተገለጸ ይገኛል። እነዚህ ተዋጊ ጀቶች በስጦታም ወይም በድጋፍ መልኩ አለም ደግሞ ረጅም ጊዜ ክፍያ የወጣ መረጃ የለም። ነገር ግን ስጦታ መሆኑ ይተመላከተ ይገኛል። ጠንካራ የሆነ ዲፕሎማሲ በጠቅላይ ሚኒስትር በዶክተር አብይና በአረብ ኤሚሬትስ በተደረገው ጠንካራ ዲፕሎማሲያዊ ውጤት መሆኑ
አንዱ ማሳያ ነው። በምስራቅ ጎጃም ዞን ሸበል በረታም በተመሳሳይ መልኩ መንግስት ይዘርጋላቸው የሰላም ጥሪ ተቀበሉ። ጀንበሮ ሀብቴ አባትን አራገው በአምላኩ ገብሬ እና ምን ይበል ጫኔ ተብሎ የሚታወቁ ወደ 4 የሚደርሱ ታጣቂዎች መንግስት ይዘረጋላቸው ሰላም ጥሪም ተቀላቅሏል። የኮንትሮባንድ እንግዲህ ለፋሉ ይተላለፍ የነበረ ህገወጥ የጦር መሳሪያ ተተኳሽ በቁጥጥር ስር ውሏል። መነሻውን በቻግኒ ከተማ በተለይ እነዚህ የጦር መሳሪያዎች ወደ 2600 የሚደርሱ የክላሽ ጥይት ተተኳሾች ጃዊ ወረዳ ነው ዋና መነሻውን አድርጎ ሊተላለፍ የነበረ ነው። በቻግኒ ከተማ በተደረገ ጠንካራ ኬላ ፍተሻ ከመሰል ተጠርጣሪዎች እጅ ከፈንጅ በቁጥጥር ስር የዋሉት እናመሰግናለን። በዚህ ቀጠና ጃዊ ተብሎ በሚታወቅ ከዚህ በፊትም በርካታ ተተኳሾች ተይዘዋል፣ አሁንም እየተያዙ ይገኛሉ። ከዚህ መሰል ድርጊት ተባባሪዎች ልትታቀቡ ያስፈልጋቸዋል። የሀገራችን ትልቅ ቀይ መስመር ዛም ተንቀሳቀስበት የአሰብ ጉዳይ ነው። የባህር ጥያቄና የቀይ መስመር የኢትዮጵያ መንግስት የባህር በር ባለቤትነትን የለውና ጉዳይ አድርጎ መነሳቱ በኤርትራ በኩል ደግሞ ይህ ጉዳይ ሊታለፍ የማይችል ቀይ መስመር መሆኑ መገለጹ ለፍጥጫው ዋነኛ ምክንያት እየሆነ መጥቷል። ሀገራችን የማይቀለበስ የማይታጠፍ ዋና ብሔራዊ ጥቅም አድርጋ የቀይ ባህርና የአሰብ ጉዳይ ይዛ እየተንቀሳቀሰች ይገኛል። ይህ ደግሞ የሉናችን ጉዳይ መሆኑ የሚሰመርበት ጉዳይ ነው። ለዚህ ውስጥ ባንዳና ባንዳ አስፈጻሚ የሆኑ የሸኔፋን ህይወት ከድርጊታችሁ ልትቆጠቡ ያሳስባል። በማዕከላዊ ጎንደር ዞን ምዕራብ ደንቢያ ወረዳ ራሳቸውን የናዶ ብርጌድ ብሎ ታጥቀው በጫካ የወጡ አካላት የመንግስት ሰላም ጥሪም ተቀብሏል። በደረጃ በላይ የሚመራው የናዶ ብርጌድ የፋይናንስ ኃላፊ የነበረው መንግስት የዘረጋለትን የሰላም ጥሪ መቀላቀሉ መረጃው እየወጣ ይገኛል። ውድ ቻናል ቤተሰብ ተከታታዮች ላይክ ሼር ማድረጋችሁን እንዳትረሱ። ጦርነት ለማንም አይበጅም አይጠቅምም። ከተጀመረ ደግሞ ሳንቋጭ ይህ ደግሞ በሰሜን ጦርነት ተካሄደ ነው። ህዋት ራሱ ባስጮኸው ደግሞ ራሱ መልሶ የተቀበረበት ጉዳይ ነው። መንግስት አይጀምርም። ሻቢያም እንደዚህ ነው። መንግስት በፍጹም አይጀምርም። ሻቢያ ከጀመረችው ደግሞ አሰብ ሳይደርስ የማይመለስበት ጉዳይ አይኖርም። ይህ በሰሜኑ ጦርነት የታየ ጉዳይ ነው። ታው እየተባሉ እየተለመኑ የሰሜኑ ጦርነት የጀመሩት ህዋቶች ናቸው። የመጨረሻ ግባት ከመሬቱ ተፈጽሞ ተጠናቀቀ። ዛሬም የአሰብ ጉዳይና የሻቢያ ጉዳይ ይህን ድርጊት እንደሚሆን በግልጽ ያሳያል። መንግስት 30 ጊዜ ብትንፈራገጥ ሻቢያ አይሞክርም። ከሞከረች ደግሞ አሰብ ሳይደርስ አይቋጭም። ይህም በሰሜኑ ጦርነት በትንሹ ያሳየ ጉዳይ ነው። ለዛ ነው ጩኸቱን ብዙ ጊዜ እያስጮሁት የሚገኙት። በሶሻል ሚዲያ የሚደረገው ጩኸት ከአሰብ የሚያስጥል ጉዳይ አይሆንም። ሰላም ለሀገራችን ያድርግ። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ እመኛለሁ።